ብዙ ነገር ሞከርኩኝ፣ ለፋሁኝ፣ ቤቷ ተመላለስኩኝ፣ ይቅርታም ጠይቄያታለሁኝ ከአንድም 2-3 ጊዜ ኢቭን ልጄን አላሳይም እስከ ማለት ድረስ ደርሳ በብዙ አይነት መንገድ ተጣልተን ተለያይተን ነው ያለው ማለት ነው። እና አንዳንድ ጊዜ የፈለገ ነገር ቢሆን ይሰለቻል እኮ ሰው ነኝ አይደለ? ይሰለቸኛል። እና እኔ በዚህ ልክ ከሷ ጋር ከዚህም በላይ መታገሉ አግባብ ስላልሆነ እኔ በሰላማዊ መንገድ ልጄን ካየሁኝ በቃኛል፣ ችግር የለውም። ካሁን በኋላ ሄርሜላን ማታገኝበት መንገድ በቃ ባትገናኛት ልክ ነው። አንተ ፈልገህ አይደለም የተገናኘ ያለው እነ አቤል ምናምን ናቸው። እኔ አሁን አልጣላቸውም። እሺ ግን ይሄን ነገር ብቻ አድርግልኝ፣ ቢያንስ ማትገናኝበትን መንገድ ብትፈጥርልኝ ደስ ይለኛል። ከነሱ ጋር ሰጣ ገባ ውስጥ እኔ እንድገባ ካልፈለግ ሄርሜላን ካሁን በኋላ በቃ ተደበቅ፣ በቃ አትገናኛት። ካታንሳልኝ ቴክስት ጽፍላታለሁ፣ አትመልስልኝም። ገባ? እነሱ የተናደዱት በዚህ ልክ እሷ ለምንድነው እንደዛ የምታደርግህ በሚል ነው። አሁን ጓደኛ ተሰምቷቸው ነው እንጂ በክፋት አድርገው የወሰዱት ነገር የለም። እኔ እንደተረዳሁት ማለት ነው። እኔ ስህተተኛ ናቸው ብዬ ያሰብኩት ምንድነው ባለፈው ፕሮግራም አዘጋጅተው ያንን ነገር አንተም ነበር አይደለ? ያንን ነገር ማድረጋቸው ትክክል አይደለም። ይሄ ስህተት ነው። የምሽት ዜናችን እንደቀጠለ ነው። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁኝ። በዛሬ ቪዲዮ እንግዲህ መጀመሪያ ላይ እንደተመለከታችሁት እኔ ሄጄ ይቅርታን ጠይቂያታለሁ። የለመንኳት 3-4ም ተመላልሼ ይቅርታን ጠይቂያታለሁኝ። ሩታን ግን ሰውም ይሰለቻል። ስለዚህ ሰለቸችኝ። ካሁን በኋላ እኔ መልሼ ወደዛ የሚሄድበት ምክንያት አይኖረኝም። ልጄን ለማየት ራሱ አልቻልኩም። ልጄን ማየት አልቻልኩም። ከልክላኛለች ሁላ ቴክስት ስጽፍላት አትመልስልኝም፣ አትደውልልኝም፣ ስደውልም አታነሳልኝም። ከሄርሜላ ግን አርቅም። ጓደኞቼ ደግሞ ያደረጉት እኔ ይሰማዋል ብሎ ነው ያንን ነገር ሩታ ስታደርግ ስላዩ ስለሆነ ነው እንጂ ሌላ ክፋት አስበው አይደለም። የኔ ጓደኞቼ ምርጥ ናቸው። ስለዚህ ጓደኞቼ ምንም አላደረጉም። ባለፈው ፕሮግራሙ ብቻ ነው ተሳስተው ይህንን ነገር ስላደረጉ በጣም ከፍቶኛል እንጂ ሌላ ነገር አይደለም። ሌላ ክፋት አስበው አይደለም። እነሱ ምንም ነገር አላደረጉም፣ ጥፋትም የለባቸውም። ስለዚህ አብርሃም እንግዲህ ሩታን ከዚህ በላይም በደንብ መለመንና መለማመጥ ይኖርብሃል። ሄርሜላን ከህይወትህ አውጣት ብሎ መለመን አያስፈልግም። ማውጣት ከቻልክ አውጣ። አይ አልፈልግም ሄርሜላን እንፈልጋለሁ ካልክ እንግዲህ ጥርግ ማለት ትችላለህ። እንግዲህ ውስጥ ቢከፋህም የከፋህ ራሱ አይመስልም። ግን ቢከፋህ ራሱ ብታዝን ራሱ ሩታን የመሰለች ልጅ ልታመልጥህ አይገባም። ሄርሜላ ማለት ኖርማን ተራ ነች፣ ተራ ሰው ነች ማለት ነው። ተራ ዝሙተኛ፣ ተራ ሴት ነች። ስለዚህ ሩታ የልጅህ እናት የሆነች ጀግና የሆነች እንዴት ነው ሜሴጅ የምትመልስልህ? እንዴት ነው ስልክ የምታነሳልህ? ካንተ ጋር በጣም ብዙ ጉዳይ አላት፣ በጣም ብዙ የምታወራው ነገር አለ። ስለዚህ ለዛ ስለሆነ አግኝተህ በአካል ሽማግሌ ይዘህ ሄደህ ወይም ደግሞ ራስህን ቀጥ ብለህ ሄደህ ይቅርታ መጠየቅ ሲገባህ አሁን ደግሞ ስልክ አታነሳልኝም፣ ሜሴጅ አትመልስልኝ፣ ልጅን ማየት ከልክላኛለች ብለህ ሚዲያ ላይ ወጥተህ እየተቸህ ትገኛለህ። እንግዲህ እንደዛ ሳይሆን ሄርሜላን ከህይወትህ አርቅ እያለ እየለመለህ ነው እንግዲህ ማለት ነው። እና መለመን ሳይሆን በስነ ስርዓት እሱ ከህይወት ያስወጣታለሁ ካለ ያስወጣ እንጂ እናንተን ለምናችሁት ኧረ ከህይወት ያስወጣት እሷን የምትርቅበትን መንገድ አመቻች የሚባል ነገር የለም። ስለዚህ ሄርሜላና አብርሃም አብራችሁ የምትኖሩ ከሆነ አብራችሁ የምትሆኑ ከሆነ ጥርግ ማለት ትችላላችሁ። አብርሃምም ጥርግ ማለት ትችላለህ እላለሁኝ። እና በዚህ ቪዲዮ በጣም የታዘብኩት ነገር ቢኖር ልጄን ማየት ከልክላኛለች፣ ስልክ ማታነሳልኝ፣ ሜሴጅ ማትመልስልኝ የሚለውን ጉዳይ ደግሞ መብቷ ነው። አለማንሳትም አለመደወልም ሜሴጅም አለመመለስም መብቷ ነው። ይሄ ሁላ ጉድ የተደረገ ይሄ ሁላ ድግስ የተደገሰላት ጓደኞቹ አግባት እያሉህ ያ ሁላ ነገር ያንተ 80 ቀደሃል፣ ፊርማ ፈርመሃል። ስለዚህ ያ ሁላ ነገር እስከተደረገ ድረስ ተጋቡ፣ አብራችሁ ሁኑ፣ ውለዱ፣ ክበዱ፣ የእናንተ ልጆች ነው የምንፈልገው እያሉ ጓደኞቹ ያሁላ እያባበሉ ገና አንተ ሄደህ የነሱን ትደግፋለህ። እነሱ ከደገፍክ አንተ ደግሞ ሄርሜላን ነው የምትፈልገው ማለት ነው። ስለዚህ ሩታን እንወዳታለን፣ እናከብራታለን። አንተ ጥርግ ማለት ትችላለህ። እኛ አንፈልግም ሲጀመር ማለት ነው። በእርግጥ መልካም ሰው ነህ። እኔ እንደዛሬ ያስከፍተኛ አታውቅም። ስለዚህ ሩታን መጠየቅ ከፈለግ ካልሰለቻ ሰለችኝ ብለህ እንግዲህ እዚህ ጋር ሰልችቶኛል፣ እኔ ሩታን መጠየቅ ሰልችቶኛል። ስለዚህ እኔ ሩታን አልፈልግም፣ ልጄን ማየትም ከልክላኛለች። ምን ያክል ጊዜ ተመላለሰህ ነው? እኛም አይተናል በቪዲዮ ምን ያክል ጊዜ እንደተመላለስክ ማለት ነው። እንደዛ በእልህ ሳይሆን በስነ ስርዓት ሄደህ
ይቅርታ ሩታዬ የኔ ቆንጆ ያሳለፍነው ነገር እንዴ ነው ብለህ በስነ ስርዓት አስረድተህ ካልሆነ በስተቀር ዝም ብላ ወይም ደግሞ ይቅርታን ተቀብላ ዝም ብላ አሁን ለምሳሌ ባለፈው ጓደኛህ መጥቶ ይቅርታ አርጊለት ተገናኙ ምናምን ነገር ብሎ እሺ ላስብበት ብላ ነበረ። እሺ ብላ ላስብበት ብላ ከዛም በኋላ ደግሞ እናንተ ተመልሳችኋል ሄዳችሁ። እሺ ሐሳብሽ ምንድነው? እንዴት ነው ነገሩ? ምንድነው ያሰብሽው? እንዴት ነው የተካሄደው? ምን ላይ ደርሰሻል ብለህ እንኳን አላልካትም፣ መልሰህም አልጠየቃትም። ከዛ በኋላ ዝም ነው። ጭራሽ ልጅቷን ይዘህ እየሄድክ ታናዳታለህ፣ ታበሳጫታለህ፣ ከሷ ጋር እየተለጣጠፍክ ማለት ነው። ሩታ ምንም መስሎ አይታያትም፣ ሲጀመር ምንም ነገርም አይመስላትም። ግን አንተ በዚህ ጉዳይ ላይ ጥፋት ስላለብህ በደንብ አድርጎ ነው ጥፋት ያለብህ። ሚዲያ ላይ ሰታውጣው ምን ሳትል ሚዲያ ላይ አውጥተዋል። በእርግጥ አንዴ ማለት ነው። ግን አንተ ሰውን በሚወደው መንገድ አንተ በምትወደው መንገድ ጓደኞቹ እያዩህ ሳይሆን እዚህ ጋር ጓደኞቹ እያዋረድካት፣ በጓደኞቹ ፊት እያዋረድካት፣ በጓደኞቹ ፊት እያረከስካት፣ ክብሯን እየነጠካት፣ ያ ሁላ ነገር እያደረካት እንግዲህ በአንዴ እንትን ልትወስንባት አትችልም። ስለዚህ ምንድነው ያሰብሽው ብለህ ይቅርታህን መጠየቅ ነው፣ ይቅርታ መጠየቅ ነው ያለብህ እንጂ ከአንዴም ሁለቴም ሶስቴም ሄጄ ልጄ ማየት ከልክላኛለች ሳይሆን ወርቅ ስለገዛህ ቤት ስለገዛህ ወይም ደግሞ መኪና ስለገዛህ ምንም ነገር አያደርግላትም። እሷ በብር አይደለም የምትታለለው። ስለዚህ በስነ ስርዓት ንጹህ ፍቅር ነው የምትፈልገው ሩታ ማለት ነው። ንጹህ የፍቅር ሰው ስለሆነች ማለት ነው። ፍቅርና ፍቅር ብቻ ነው የምትፈልገው። ስለዚህ ፍቅር ስጣትና በፍቅር ግዛት እንጂ በብር አትግዛት። ብሩ ያመጣው ደግሞ ከሷ ጋር ነው። ከሷ ጋር ዩቲዩብ ነው የጀመራችሁት። ከሷ ጋር አብራችሁ ነው የሰራችሁት። የዚህ ደረጃ የደረሳችሁት ሁለታችሁም ናችሁ። ንብረቱን ያመጣችሁት፣ ንብረቱንም ያፈራችሁት። ስለዚህ ምንም ማድረግ አይቻልም። አብራችሁ ሆናችሁ አብራችሁ ኑሩ፣ አብራችሁ ውለዱ፣ ክበዱ። ስለዚህ አለቀ። እንደዚህ አይነት አሉባልታ ወሬ አንተ መስማት የለብህም። ከጓደኞቹ ጋር ጓደኞቹን ያገዝክ ከሆነ ደግሞ እሷም ሲጀመር ካንተም ጋር አትሆንም ማለት ነው። ይህንን ማመን አለብህ። ካንተ ጋር አትሆንም ሩታ። እኔ አልፈልግም፣ ከሱ ጋር መኖር አልፈልግም፣ አልችልም። ስለዚህ እያደረጋቸው ያሉት ነገራቶች ካንተ ጋር ይወጣሉ፣ ከሷ ጋር ትወጣለች፣ ከሱ ጋር ይወጣሉ፣ ሌላ ሀገር ይሄዳሉ፣ ምናምን ነገር አብሮ ያድራሉ፣ ታዝናናዋለች፣ ምናምን ነገር ፍቅር ትሰጠዋለች። ይሄው ትሰጥሃለች። በቃ እሷ የምትሻል ከሆነ ወደ እሷ ሂድ። የምትወድ ከሆነ ወድሃለው ትወድሃለች፣ ማትወዳት ከሆነ አትወድህም። በቃ እንደውም ካንተ የበለጠ ትጠላሃለች ሲጀመር እሷ ካልፈለገች። ግን አንተ የልጅህ እናትን የምታክል ነገር ደግሞ እንደዚህ ያደረካት በአንዴ ስልክ ታነሳልኛለች፣ ትደውልልኛለች፣ ወይም ደግሞ ቴክስት ትመልስልኛለች ብሎ ነገር የለም። ይህንን ነገር ከሆነ ተሳስተሃል፣ አታደርገው።